በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ሰዎች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን መላእክት፣ የጻድቃን የሰማዕታት ባለሟሎች፣ የእውነት እምነት ተከታዮች እንደምን ደረሳችሁ። አሜን። አምላካችን ለዚህ ያደረሰን ስሙ የከበረ የተመሰገነ ይሁን። ዛሬ የምንነጋገረው የዚህ የዘመናችን አጀንዳ የሆነውን ስለ ትዳር ይሆናል። ትዳር የሚሰጠው ማን ነው? ትዳር የሚሰጠው ማን ነው የሚለው ርዕስ ያነሳንበት ምክንያት በአሁኑ ጊዜ በተለይ በዚህ ዘመን በመረጃ ዘመን በዘመናችን ትዳር አጀንዳ ሆኗል። ምንም እንኳን ከጥንት ጀምሮ አጀንዳ ቢሆንም ሚዲያዎችን ብትመለከቱ ሁሉም ወደ ትዳር ነው የሚያወራ። ስለ ጋብቻ ነው የሚወራው። ጋብቻ እንዲተፈጸመ እንዲሆነ ነው ብዙዎቹ ሊቃውንቱ ጀምሮ እስከ ማንኛውም ሰው እየተወራ ያለው በምዕመናን ዘንድም ስለ ጋብቻ ነው። እንግዲህ እንደ ዩቲዩባችን ዓላማ በዚህ ዘመን ያለው ነገር መሰረታዊ ትምህርቶችን ማስተማር ሳይሆን በዚህ ዘመን ያለው ምን ይመስላል፣ ምን ማድረግ ነበረብን፣ ምን ማድረግ አለብን የሚለው ላይ ስለምናተኩር አጀንዳ ሆኗል። እንዲሁም ደግሞ ትኩረት የሚሻ ነው። ወጣቱ ወደ ጋብቻ መግባት ይፈልጋል። ለመግባት ደግሞ ችግሮቹን ያያል። በትዳር ዓለም ያሉ ደግሞ ችግሮቹን እያዩ ደግሞ እያጋጠማቸው ነው፣ እየተጋፈጡ ነው። ባለን መረጃ አባቶች በተለይ በዚህ ዙሪያ የሚሰሩ አባቶች ሲነግሩን እኛም በምናየው ከተለያየ መረጃ ስንሰማ በፍርድ ቤት ደረጃ ብትመለከቱ የትዳር ኬዝ ጉዳይ ነው። እንዲሁም ደግሞ የአሳሳቢ ምንድነው እምነት ያላቸው ሰዎች ናቸው የትዳር ፍቺ የሚፈጽሙ። ትዳር ችግር የሚነሳባቸው ቤቶች በእምነት ያሉ ሰዎች ናቸው ማለት ዞሮ ክርስቲያኖች ናቸው ማለት። ይህ ለምን ሆነ ነው እንግዲህ ለዚህ ይህንን መልስ ለመስጠት ወይ ደግሞ ሀሳብ ለማቅረብ ትዳር የሚሰጠው ማን ነው የሚለው ላይ ይሆናል። እንዲሁም ደግሞ የገረመን ምንድነው በአሁኑ ጊዜ ይህንን ችግሮች በማየት እኛ ትዳር እናገናኛለን የሚሉ ድርጅቶች እየተቋቋሙ ነው። ትዳር በፊት ራሱ እንዲህ ሆኖ እያለ ችግር ውስጥ ገብቶ እያለ ትዳር እናገናኛለን የሚሉ ሰዎች በፊት በዓለም ደረጃ ነበረን ልክ እንደ ደላላዎች የሚሰሩት። አሁን ደግሞ በቤተክርስቲያን ደረጃ በዚህ በክርስትና ስም ክርስቲያኖችን እናገናኛለን የሚል የተወሰነ መስፈርቶችን ያወጣሉ። ቲክቶክ ላይ በተለይ ማህበራዊ ገጾች ላይ መስፈርቶችን ያወጣሉ። በዛ መስፈርት የሚስማሙ ከሆነ ይጋባሉ ማለት ነው። ያ ድርጅት ያገናኛቸዋል ማለት ነው። ነገር ግን እስቲ እናንተ እንዴት ታያላችሁ? ይሄን እውነት ሃይማኖታችን ወይ ደግሞ እግዚአብሔር ዘንድ እንዴት ይታያል ከተባለ ውድቅ ሆኖ እናገኛለን። መስፈርታቸው ደግሞ የሚገርመው አይታችሁ ከሆነ የወረዱ ምድራዊ ናቸው። መልኳን፣ ቁመቷን ይላል፣ ሀገሯን ይላል፣ ብዙ ነገር ነው። እንግዲህ እዛ ሄዳችሁ ማየት ትችላላችሁ። ለእኛ ግን ይሄ ግን ትክክል ስላልሆነ መልስ መስጠት ወይ ደግሞ ሀሳብ ማቅረብ ግዴታ ሆኖ ስለተገኘ ነው ሀሳብ ለመስጠት የመጣው ማለት ነው። እና በነገሮች ሁሉ እግዚአብሔር አምላካችን ምስጢር እንዲገልጥልን የእሱ መልካም ፈቃድ ይሁንልን። ወላዲተ አምላክ ለአባቶች ምስጢር የገለጠች ለእኛም እንድትገልጥልን የእሷ መልካም ፈቃድ ይሁንልን። እንግዲህ በመጽሐፍ ቅዱስ ትኩረት የሚሹ ቃላት አሉ። በመጽሐፍ ቅዱስ ትዳር አስፈላጊ እንደሆነ ማንም ያምናል። ነገር ግን ምስጢሩ ላይ ነው። እኛ ትዳር በእኛ ፍቃድ በእኛ ሀሳብ የመጣ አይደለም። በእግዚአብሔር ዘንድ ከመጀመሪያው ከእግዚአብሔር ዘንድ የመጣ እግዚአብሔር ራሱ የፈቀደው ስለሆነ እኛ ወደሆነ ነገር መቀየር አንችልም። ለዚህ ነው በእኛ መንገድ መሄድ ስለፈለግ ነው የሁሉ የሆነው ማለት። እግዚአብሔር ሰዎችን ቅን አድርጎ ፈጠራቸው፣ ነገር ግን በራሳቸው ብልሃትን ፈለጉ ስለሚል ያ ነው አሁን ዓለምን እያናወጣት ያለው ማለት። እና አስተዋይ ሚስት ከእግዚአብሔር ዘንድ ናት ይላል። ለምሳሌ መጽሐፍ ቅዱስ ብዙዎቻችን እንጠቅሳለን። አስተዋይ ሚስት ከእግዚአብሔር ዘንድ ናት ማለት አስተዋይ ያልሆነች አለች ማለት ነው። አስተዋይ ሚስት ከእግዚአብሔር ዘንድ ናት። ብዙ ምስጢር አለ። አሁን ሊቃውንቱ መተርጎም ይችላሉ። አስተዋይ ናት። ምንድን ነው የምታስተውለው? ግን የእግዚአብሔር ፈቃድ ነው፣ የእግዚአብሔር ሀሳብ፣ የዚህ ዓለም ነገር ነው። የእግዚአብሔር ሀሳብ ተፈጥሮን የምታስተውል እግዚአብሔርን የምታስተውል በነገሮች ሁሉ እግዚአብሔር የምታስብ ሚስት ከእግዚአብሔር ዘንድ ናት ማለት ነው። የሚሰጠው እግዚአብሔር ነው ማለት ነው። ይህ ጥቅስ ራሱ የሚነግረን አስተዋይ ሚስት ከእግዚአብሔር ዘንድ ናት። ሀብት ንብረት ከእናት ከአባት ይወረሳል፣ ነገር ግን አስተዋይ ሚስት ከእግዚአብሔር ዘንድ ናት ይላል በመጽሐፍ ምሳሌ ማለት ነው። እንዲሁም ደግሞ ሰው ብቻውን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርል ብለዋል እግዚአብሔር አምላካችን ከመጀመሪያው። ለምን አለ ይህንን ብቻውን ይሆን ዘንድ የሰው ልጅ ተባለ አዳም ለጊዜው። ዛሬ ደግሞ እኛ ላለን በዚህ ዘመን ላለን ሰዎች ብቻውን ይሆን ዘንድ መልካም አይደለም። መልካም አይደለም ያለው እግዚአብሔር ነው ማለት ሰው አይደለም ያለው እግዚአብሔር ነው። መልካም አይደለም ሰው ብቻውን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርለት አለ። የምትመቸውን ማለት የማትመቻለች ማለት ነው። ባልም እንደዛው በነገራችን ላይ ሚስት ብቻ አይደለም፣ ግን ዋናው መሰረታዊ ነገሮችን እግዚአብሔር ለምን እንዳተኮረ አስተውሉ። ሴት ላይ ነው የሚያተኩረው እና
አስተዋይ ናት። ሚስት አስተዋይ ከሆነች ያ ሁሉ ቤት፣ ያ ሁሉ ዓለም፣ ያ ሁሉ ትዳር ሰላም ይሆናል። እና የምትመርቸው ረዳት እንፍጠርለት። ያለዚች ረዳት የሰው ልጅ የወንዱ ምንም ዋጋ ወይ ደግሞ መዳን አይችልም። ትረዳዋለች። በምን ትረዳዋለች የሚለው ወደ ኋላ እንመጣበታለን። ሌላ ቃል ደግሞ ይህ ምስጢር ታላቅ ነው ይላል። ይህ ምስጢር ታላቅ ነው፣ ወንድና ሴት አንድ የሚሆንበት። ይህ ምስጢር ታላቅ ነው። እንደዚህ ምስጢር አለ፣ ወንድና ሴት አንድ የሚሆንበት። እስቲ በምን ፎርሙላ አንድ የሚሆነው? እኛ እስካሁን መልስ ያልሰጠው ይሄ ነው። ትዳር ፈተና ውስጥ የወደቀው ጋብቻ ትርጉም ያጣ ጥቅም ያጣ ወይ ደግሞ ዋጋው ያልገባል ምንድን ነው? ይህ ምስጢር ታላቅ ነው። ምስጢር እኮ ነው። የሚታይ ነገር ብቻ ካየን አደጋ ነው። ሴቷን ወንዱን ብቻ በማየት አይደለም፣ ወንዱ ያለው ሴቷ ያላትን ብቻ በማየት የሚሆነው ነገር አይደለም። የማይታይ ምስጢር አለው ማለት እና ቤተክርስቲያናችን ለምሳሌ ከሚታየው ይልቅ የማይታይ ነገር ይበዛል። የሚታዩ ነገሮችን ብቻ መዋቅር አስተዳደሯን፣ ካህናቱን፣ አገልጋዮቹ፣ ሌሎቹን ብቻ የምናይ ከሆነ የቤተክርስቲያን ዋጋዋ፣ ምስጢሯ፣ ጥቅሙ አይገባንም። ልክ እንደዚህ ትዳርም የሚታይ ነገሮች ብቻ አይደለም፣ የማይታይ ነገር አለው። መሰረቱ እኛ በምድር ላይ ባልና ሚስት ወንድና ሴት መገናኘቱ እንመለከታለን። ነገር ግን ጣሪያው መጨረሻው መንግስተ ሰማያት መግባት ነው። ምስጢሩ ነው። እንዴት አንድ ይሆናል? ወንድና ሴት አንድ እንዴት ነው የሚሆነው? እና ወንድና ሴት አንድ ላይ ብቻ የሚኖርበት ኑሮ ብቻ አይደለም፣ ምስጢር አለው ማለት ነው። እንዲሁም ደግሞ ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል። እንዲሁም እግዚአብሔር አንድ ያደረገው ሰው አይለየው ይላል። ክርስቶስ አምላካችን ራሱ የተናገረው ነው። እናትና አባቱን ይተዋል፣ መተው እስከ መተው ነው። አሁን እናትና አባትን እስከ መጨረሻ የእግዚአብሔር መንግስት ለመግባት ዋስትና ሊሆኑ ይችላሉ። እናትና አባት፣ ወንድምና እህት ዋስትና ሊሆኑ አይችሉም። ወይ ደግሞ በእግዚአብሔር ዘንድ ወይ እግዚአብሔር ፊት በምንቀርብበት ጊዜ ወይ ደግሞ ለእግዚአብሔር መንግስት ለመውረስ እነሱን ስለነሱ ስለኖርን የእግዚአብሔር መንግስት የምናገኝ ሰዎች አይደለንም። ባል ከሚስት ጋር፣ ሚስት ከባል ጋር ኖራ ግን መንግስተ ሰማያት ነው የምትገባ። እናትና አባቱን ይተዋል እስከምን ድረስ እንደሆነ እንግዲህ ማሰብ ነው። በባህል ደረጃ ራሱ በብዙ ምሳሌ ይነገራል። እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል። የፈለገ ቢሆን አንዳንዶቹ ለምን ብሎ ያነሳሉ? እናቴን የማትወድ ለእናቴ ያለች ለእኔ አትሆንም ይላል። ለአባቴ ያለው ለእኔ አይሆንም የሚሉ ነገሮች ይበዛል። እውነት በእናንተ ዘንድ የእውነት ይህ ትዳር ጤናማ ነው? ፈጽሞ አይሆንም። ሊመስል ይችላል። እናትን ብትወድ እኮ ሌላ ፈተና ይመጣብን። አትውደን ማለት አይደለም። ነገር ሚስት በልጁ ቤተሰብ የምትገባበት ጉዳይ የለም። የምትገባበት ጉዳይ ወይ ደግሞ እሷ ሚስት የምትኖረው ከባል ጋር፣ ባል ከሚስት ጋር ነው የሚኖረው በራሳችሁ ሕግና ስርዓት ወይ ደግሞ በአግባብ ነው የሚኖሩ ከሌሎቹ ጋር እንጂ የሚኖሩ ሚስት ከባል፣ ባል ደግሞ ከሚስት ጋር ነው የሚኖረው። እናትና አባቱን ይተዋል ስለሚል ማለት እንግዲህ በምድር ላይ መመልከት ትችላላችሁ። እናትን በማስቀደም ሚስቱን ትቶ እናቱን፣ እሷም ደግሞ ቤተሰቦቿን ወይ ደግሞ እሱን ትታ ቤተሰቦቿን የምታስቀድም በነገሮች ሁሉ የምታደርግ ከሆነ የሚመጣውን ፈተና ማየት ትችላላችሁ። እና እግዚአብሔር አንድ ያደረገው ሰው አይለየው የሚላል። የአብርሃምና ሳራ ጋብቻ ያድርግልን እንላለን። ብዙ ጊዜ ጸሎታችን ይሄ ነው። በመዝሙርም እንባላል ይባርክልን እንላለን። እንደ አብርሃም እንደ ሳራ ጋብቻ ያድርግልን እንላለን። አብርሃም እና ሳራ ግን እንዴት ነበር ይኖሩ? እንዴት ነበር የተገናኙ? እንዴት ነበር ይኖሩ? እውነት እነሱ ደስታ ብቻ ነበር ያሳለፉት? እንደ አብርሃም የተፈተነ ሰው የለም። ብዙ ፈተና አሳልፏል። ነገር ግን በዛ ውስጥ ሆኖ ግን ከሳራ ጋር ያለ ግንኙነት ያለው ፍቅር ያለው ህብረት ልዩ ነበረ። የአብርሃም ሳራ ብቻ። እኛ ግን የአብርሃም ሳራ ኖሮ ነበረ። አብርሃም እኮ ጣዖቱን ትቶ ሀገሩን ትቶ ነው የተሰደደው ለእግዚአብሔር ብሎ። ግን የት እንደሚሄድ እንኳን ሳያውቅ ተለይተው ውጣ አለው፣ ወጣ። ወዴት እንደሚሄድ እንኳን ሳያውቅ ወጣ ይላል በዕብራውያን መልእክት ምዕራፍ 11 ላይ ማለት ነው። ወዴት እንደሚሄድ አያውቅም። እኛ ግን ዛሬ ብንታዘዝ እናደርጋለን። ስለዚህ እስከዛ ድረስ ነው ትዳር ማለት ነው። ስለዚህ እንዲህ ከሆነ ትዳር በአንድና ወንድ ሴት መካከል የሚደረግ ነው። በመጽሐፍ ቅዱስ እንደምንመለከተው የወንድና የሴት ፍቅር ደግሞ ከሌላ እንደሚለይ ዛሬ ይሄ ነው አሁን ችግር የፈጠረው። የባልና የሚስት ፍቅር ከሌላ ፍቅር ይበልጣል። አንድ ሰው እግዚአብሔርን በፍጹም ልቡ በፍጹም ኃይሉ ይወዳል። ሚስቱን ግን ከሌሎች አስፈልጦ መውደድ አለበት። ባልም እንደዛው፣ ሚስትም እንደዛው ማለት ከእህቶቿ ከወንድሞቿ ጋር እኩል የምታስበው ከሆነ እሱ ትዳር አይሆንም። እንግዲህ መመልከት ትችላላችሁ። ይህ ምስጢር ታላቅ እኮ ነው። የወንድምና የሚስት ፍቅር እኮ ታላቅ ነው አልተባለም። የእናትና የአባት
የእናትና የአባት ወይ ደግሞ ከልጆች ጋር ያለው ፍቅር እኮ እንደዚህ ምስጢር አይደለም። ዛሬ እኮ እንደውም በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 4 ላይ በመጨረሻ ዘመን ጠላት የሚሆነው ቤተሰብ ነው ይላል። እርስ በርስ እኮ ወንድምና እህትና ወንድም በአባትና ልጅ ዛሬ ጠላት ሆኗል። ለምን? ይህ ትንቢት አለ መሰረታዊ አይደለም ነው ወይ ደግሞ በእግዚአብሔር ዘንድ በእግዚአብሔር ዘንድ የእግዚአብሔር መንግስት ለመውረስ ወንድም ለባል ለወንድም ወንድም ለእህት ለወንድም እናትና አባት ለልጆች የሚሰጡት ወይ ደግሞ የሚሆኑት ዋስትና የለም። ስለዚህ የባልና ሚስት ፍቅር ግን ወይ ደግሞ አንድነት ግን እስከ መንግስት ሰማያት እስከ ድነትን መሰረት ያደረገ ስለሆነ ያ ፍቅር ይበልጣል ነው። እንዲሁም ይህንን የምናገኘው በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ቁጥር 26 ላይ በዳዊትና በአቤሴሎም መካከል ያደረገውን የሆነውን ነው። ዳዊት ምን ይላል? ያንተ ፍቅር ከሴት ፍቅር ይበልጣል ይላል አቤሴሎምን። ያንተ ፍቅር ከሴት ፍቅር ይበልጣል። ይህ ምን ያሳያል? የወንድምና የሴት ፍቅር ልዩ እንደሆነ። ባልና ሚስት እንግዲህ የሚገናኙ ወንድና ሴት ሲሆኑ ልክ እንደዚህ ዘመን አይደለም። እሱ እኛ አይመለከተንም። ነገር ግን አሁን የምናወራው እኛ ባልና ሚስት ወንድና ሴት ሆኖ የተጋቡ ሰዎች ጋብቻቸው ከእግዚአብሔር ዘንድ መሆን እንደሚገባ ነው። ከማን ዘንድ ነው መሆን ያለበት የሚለው መሆን ስላለበት ነው። በሌላ መልኩ ደግሞ አንድ ሰው ማንኛውም ሰው ማስተላለፍ ዓላማ ምንድን ነው? የጋብቻ ዓላማ ምንድን ነው? ጋብቻ ዓላማ በመጽሐፍ ቅዱስም በትውፊትም የነበረው ምንድን ነው? ለመረዳዳት ነው። መጽሐፍ ቅዱስም ከመጀመሪያ ሲነግረን ማለት ለመረዳዳት ነው። ሌላ ነው ከፍቶት ለመራቅ ነው። ሶስተኛ ዘር ለመተካት ነው። እንግዲህ መረዳዳት ከሆነ ሰው የሚረዳዳ በምንድን ነው ከተባለ እኛ የተረጎምነው በዚህ ምድር ላይ ብቻ ይመስለናል። በገንዘብ በአቅም ብቻ ነገር ግን መረዳዳት በእግዚአብሔር ዘንድ ወይ ደግሞ የእግዚአብሔር መንግስት ለመውረስ ውስጥ ለመረዳዳት ነው። በመንፈስ ለመረዳዳት ነው። በጸሎት ይህ ሰው ባልና ሚስት ይረዳዳል። ባል ብቻውን የሚያመጣ ነገር የለም። ሚስትም እንደዛው በመንፈስ ይረዳዳሉ። ይሄ በምድር ያለው ተፈጥሯዊ ነው። ሌሎችም ያደርጉታል። ያላመኑ ሰዎችም የሚያደርጉት ነው። የተደራጁ ሰዎችም እኮ ያንን ያደርጋሉ። ማንም ሰው ደግሞ በጎ አድራጊ የሚባሉ ሰውን ያደርጉ የለ በጎ አድራጊ ማህበራት አሉ። ሰው ሌሎች የሌላቸው ሰው እኮ እየረዱ እኮ ነው። ነገር ግን ይሄ መረዳዳት እንደኔ ወይ ደግሞ እንደ ክርስትና በመንፈስ መረዳዳት ነው። ለእግዚአብሔር መንግስት ለመውረድ ለጽድቅ ስራ መረዳዳት ነው። መደጋገፍ ነው። ባል ወንድም ለእህት ወይ ደግሞ ቤተሰብ ለእናት ለልጆች የሚጸልየው ጸሎትና ሚስት ለባል ባል ለሚስት የሚጸልየው ጸሎት ፈጽሞ የተለያየ ነው። ኃይሉ ይለያያል። እሱ መሞከር ትችላላችሁ። ሌላው ከፍቶት ለመራቅ ነው። ይሄ ማንኛውም ሰው ነው እንግዲህ በዚህ ዓለም ላይ ብዙዎቻችን የምናደርገው ነው። ብዙዎች ዓለም ሁሉ የሚያደርገው ነገር ነው። ከፍቶት ለመራቅ በቃ ዝሙት ጦርን ለማሸነፍ ብቻ የሚጋባ ሰው ሊኖር ነገር ግን በመጽሐፍ ቅዱስም የጦር ልዩ ስለሆነ ኃይል ስላለው ከዚህ ማንኛውም ሰው እንዲርቅ እግዚአብሔር ያደረገ። ሶስተኛ ዘር ለመተካት ነው የተባለው። ምን አዘር ነው የምንተካው? እንግዲህ በመጽሐፍ ቅዱስ ይህ ክርስቶስ አምላካቸው ወደዚህ ምድር የመጣበት ምክንያት አንዱ ምን ይላል? የዲያብሎስ ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። የእግዚአብሔር ልጆችና የሰይጣን ልጆች በዚህ ላይ ይታወቃሉ ይላል። አሁን እኛ የምንተካ ከእግዚአብሔር ዘንድ የሆኑ ሰዎችን ነው መተካት ያለብን። ነገር ግን ጋብቻችን ዓላማው ከተበላሸ ትክክል ካልሆነ የሚወለደው ትውልድም የሚመጣው ትውልድም ሌላ ትውልድ ነው የሚሆነው። እያስተዋልን ነው። ይሄ ማለት ነው ዓላማ ላይ ችግር አለ ማለት። ሌላው የባልና ሚስት አንድነት በምንድን ነው ከተባለ ዛሬ እስኪ እኛ በትዳር ውስጥ ያለን ሰዎች ወደፊት ደግሞ ወደ ትዳር የምትገቡ ወጣቶች ባልና ሚስት አንድነቱ በምንድን ነው? ባልና ሚስት አንድ ናቸው የሚባለው በምንድን ነው? እኛ እንግዲህ በምን እንደሆነ እንግዲህ መስፈርታችን ራሱ ጤናማ ስላልሆነ በአንድ ቋንቋ የሚናገር ከአንድ ሰፈር የሆነ አንድ ሀገር አንድ ብሔር በዚህ ዘመናዊ ቋንቋ ማለት ነው ሊመስለን ይችላል። ነገር ግን እሱ አይደለም። አንድነቱ በምንድን ነው? የባልና ሚስት አንድነት አካላዊ ነው። የመጀመሪያ ባልና ሚስት ሲጋቡ ጋብቻ ሲፈጽሙ አንድ አካል ይሆናሉ። እንዴት አንድ ሆኑ የሚለው በአይን አናገኝም ነው። አሁን በአይን አይታይም። ምስጢራዊ ነው። ምስጢር ነው የተባለ ለዚህ ነው። በአካል ሁለት ሆኖ ይታያል። ነገር ግን እነሱ አንድ ናቸው። ሌላው በመንፈስ አንድ ናቸው። በመንፈስ አንድ ናቸው። ይህ ማለት ምንድን ነው? ባመኑበት በክርስቶስ አንድ ስለሆኑ በጋብቻ ደግሞ በፍጹም አካልም አንድ ናቸው። በመንፈስ አንድ ለመሆን ደግሞ ይቀላቸዋል። ብዙዎች በመንፈስ አንድ ሊሆኑ ይችላሉ። በሚያምኑት አምላክ አንድ ስለሆነ በመንፈስ አንድነት ሊኖራቸው ይችላል። ባልና ሚስት ግን ቀድሞውኑ በአካል አንድ ናቸው። መንፈሳዊ አንድነት ሲኖራቸው ደግሞ ፍቅራቸው ምስጢራዊ ይሆናል ማለት ትዳራቸው ፍጹም ምስጢራዊ ይሆናል።
ስለዚህ በመንፈስ አንድ ናቸው። ከመንፈስ አንድነት የተነሳ ወዴት ይሆናሉ? የሀሳብ አንድነት ውስጥ ይገባሉ። እስቲ ዛሬ እኛ ባልና ሚስት የምናስበው ሀሳብ አንድ ነው? ባል ወደዚህ ሲያስብ ሚስት ወደ ሌላ አይደለም። በአሁኑ ጊዜ ለምን ሆነ ከተባለ የመንፈስ አንድነት የላቸውም። ስለዚህ ወደ ትዳር ዓለም የሚገባ ማንኛውም ሰው መጀመሪያ መስፈርት ማድረግ አለበት። ብንመጣበትም ምንድነው ማድረግ ያለበት? የመንፈስ አንድነት መኖር አለበት። የምናመልከው አምላክ አንድ አምላክ፣ የምናምነው አንድ አምላክ በአንድ ሃይማኖት ማመን ያስፈልጋል። በእኛ ላይ ያለው መንፈስ አንድ መሆን አለበት። እስቲ እኛ አንድ ወንዱ ሴቱ ደግሞ ወንዱ ስትፈልግ እውነት መንፈሳዊ ጥናት እናደርጋለን? ብዙዎቻችን አካላዊ ጥናት ነው የት ናት ማነች የሚባሉ ነገሮች። ነገር ግን በእሷ ላይ ያለው ከኋላ በቤተሰቦቿ ውስጥ ያለው መንፈሳዊ ነገር ምን መመርመር አንፈልግም። ምን ነበር የሚያመልኩ ቤተሰቦቿ? እሷስ ምንድን ነው የምታመልከው? እውነት ይህን የምታመልከው ክርስትና እውነት በትክክል ትኖራለች? እውነት ታምናለች? እሱ ቆይቶ ስለሚታይ ነው። አሁን ለጊዜ ወደ ትዳር ሳንገባ አይታወቅም። ከገባም በኋላ ቆይቶ ነው የሚገለጠው። ያማን ለምን ስለማይዋሽ ማለት ብዙዎችን መንፈሳዊ መስለን ከዛ በኋላ መንፈሳዊ ዓለሙን እርግፍ አርግቶ እንደውም ከዚህ ከዓለማዊ ሰዎች በላይ ምርጥ ዓለማዊ ወይ ደግሞ ልዩ ዓለማዊ የሆኑ ሰዎች ታያላችሁ። እና የትክክል እንዳልሆነ እና በመጽሐፍ ቅዱስ ከጥንት ጀምሮ ክርስቶስ እግዚአብሔር ራሱ ምንድነው በገነት የተጀመረ ምስጢራዊ ሐሳብ በአዳምና በሔዋን መካከል የተጀመረ ከዛ መጀመሪያ ታምር ያደረገው ነው በቃና ገሊላ። ለምን ሆነ? ምስጢር ነው ማለት ይህ የዚህ ዓለም ሁሉ መነሻ ስለሆነ ትዳር ምስጢር አለው። የሚሰጠው እግዚአብሔር ነው። ሰውን የፈጠረው እግዚአብሔር ነው። ትዳር የሚሰጥም እግዚአብሔር ነው። ዘሩን የሚያስቀጥለው እግዚአብሔር ነው። እኛ በወደድነው ሰዓት አይደለም ትውልድ የሚመጣው። እግዚአብሔር ፈቀደና ጊዜ ስለሚሆን አሁን የሚያስቀጥለው የሚሰጠው እግዚአብሔር ነው ማለት። ነገር ግን የኛ መንገድ የሱ አይደለም እና እውነተኛ ጋብቻ ውስጥ እንዴት ነው መግባት የምንችለው ከተባለ የመጀመሪያ ከሕፃንነት ጀምሮ የሚሰራ ነው። ወጣቱ አሁን በቃ እድሜ ለጋብቻ ሲደርስ ብቻ ነው ማሰብ የሚፈልገው። ነገር ግን መሆን የነበረበት ከእናት ከአባታችን ጀምሮ ነው ትምህርት መሰጠት የነበረው። እናትና አባታችንም እንግዲህ ጥያቄ ውስጥ ሊገባ ይችላል። ዞሮ ግን መሆን የነበረበት ከሕፃንነት ጀምሮ በሕፃንነት ደረጃ እግዚአብሔር መፍራት፣ በእግዚአብሔር ማመን፣ ሁሉ ነገር እግዚአብሔር እንደሚያደርግ በእግዚአብሔር ያለን እምነት ጠንካራ መሆን፣ እግዚአብሔርን መውደድ፣ እነዛ ሁሉ ከያን ጊዜ ጀምሮ ነው መሆን የነበረበት። ሰው እግዚአብሔርን የማይወድ ከሆነ ማንወድ ከሆነ እግዚአብሔርን ምንድን ነው የሚሆነው? ኃጢአት ውስጥ መግባት ይመጣል። ኃጢአት ውስጥ ገብተን በራሳችን ዓለም ኖረን ትዳር ስንፈልግ እግዚአብሔር ደግሞ መልስ መስጠትን ላይ ደግሞ የራሱ ጊዜ ያለው ማለት ነው። በፍጹም መመለስን ይጠይቃል እግዚአብሔር አምላካችን። ስለዚህ ከልጅነት ጀምሮ በወጣትን ወደ ጋብቻ ሳንገባ ጀምሮ የነበረ ያለውን ህይወት ሁሉ ላይ ጭምር ያካትታል። እንዴት ነበር እኛ ወጣትነታችን ያሳለፈው? ከጋብቻ ቤት የነበረው ህይወት ምን ይመስላል? እውነት ከእግዚአብሔር ጋር ነበር? ወንዱ ለሴት ያላት ግንዛቤ ምን ይመስላል? ሴቱም ለወንድ ያላት ሀሳብ፣ ወንዱም ለሴት የነበረው ሀሳብ ምን ይመስላል? ግፍ አልነበረም? ግፍ የለበትም? ያለን አመለካከት ምን አይነት ነበር? መስፈርታችን ምን አይነት ነበር? ያን ዋጋ እንከፍላለን አሁን ማለት። ስለዚህ በዚህ እንግዲህ ገጠመኛቸውን ያካፈሉ ሰዎች አሉ። መልክ እያዩ ወንዶችን የሚንቁ ሰዎች ነበሩ። ሴቷም እንደዛ ወንዱም እንደዛ የሴቷን መልክ እያዩ የማረጡ። ዛሬ ግን ማንኛውም ተውን ያገባል የሚሉ ሰዎች የሉ። ያን ጊዜ የተውትን ዛሬ ግን እድሜያቸው ስለሄደ ብዙ ነገር ውስጥ ስለገቡ ዋጋ ይከፍላሉ ማለት። እኛ በምድር ላይ በሰፈርነው ቁና ነው የሚሰፈርልን። እዛው ነው መልስ የሚሰጠው እግዚአብሔር። ይሄ በምድር የሚያልፍ ቅጣት ስለሆነ በምድር የሚያልፍልን ነገር እዚሁ ማሳለፍ ግድ ይላል ማለት እና ያ ነው። ሌላው በነገሮች ሁሉ ከእግዚአብሔር ጋር መሆን ነው። ትዳራችን እውነተኛ ጋብቻ ወይ ደግሞ እውነተኛ ትዳር እንዲኖረን ከፈለግ በነገሮች ሁሉ ከእግዚአብሔር ጋር መሆን ነው። እኛ ግን አንከፋፍለን ነው የምንኖረው። አንዳንዱን እንደ እግዚአብሔር ፍቃድ፣ ሌላውን ደግሞ እንደ ጊዜያዊ ጊዜ እንላለን፣ እንደ ዘመኑ እንላለን። እንደ ዘመኑ የሚባል ግን ክርስትና የለም። ይህን ዓለም አትምሰሉ ይላል። በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ብላ ቅዱስ ጳውሎስ ማለት ምን ማለት ነው? ሁሉ ነገራችን እንደ እግዚአብሔር ፍቃድና ሐሳብ መሆን አለበት እና የእግዚአብሔር ፍቃድ እሱም በጎና ደስ የሚያሰኝ ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ። ዓለም ብዙ ነገር አቅርባለች። አሁን ፖለቲካው አለ፣ የሚያመጣ ተጽዕኖ አለ። ግድ ነው። ምድራዊ ፖለቲካ፣ ምድራዊ ስርዓት ምድራዊ ነው። መንፈሳዊ ስርዓት ደግሞ እግዚአብሔራዊ ነው። ስለዚህ የተለያዩ ናቸው። ዓለም ያመጣውን ተከትለን የምንሄድ ከሆነ ምንም ገዛ ከሆነ በዛ የምንመራ ከሆነ ትዳር እውነተኛ የሆነ የእግዚአብሔር መንግስት ለመውረስ የሚጠቅም የሚረዳን ውስጥ ደግሞ መፈተናችን ግድ ነው።
ስለዚህ ሁሉ ነገራችን ጊዜ እድገታችን እንደ እግዚአብሔር ወደ በመንፈሳዊ መሆን አለበት። በአካልና በእውቀት ብቻ ካደግ የሚመጣ ለውጥ የለም። በመንፈስ ማደግ እንዲሁም ደግሞ ህግና ስርዓትን ማክበር። ህግ ምን ያህል እናከብራለን? ከዚህ በተለይ በዚህ ዘመን ስርዓት እናከብራለን። ያ ሁሉ ውጤት ነው። በነገራችን ላይ እግዚአብሔር ያን ሁሉ አይቶ ነው ትክክለኛ ትዳር ውስጥ እንድንገባ የሚያደርገው። የእግዚአብሔር መንግስት ውጭ ከሆነ የሚረከበን እኮ ሌላ መንግስት ነው። በመጽሐፈ መቃብያን ላይ ያለው ነው። እንዲሁም ደግሞ በትውፊትም በመጽሐፍ ቅዱስ የተጠቀሰ ነው። በአጠቃላይ ማለት ከእግዚአብሔር መንግስት ውጭ ከሆነ የሚገዛ ሌላ ዓለም ነው ማለት። የዚህ ዓለም ገዢ ይመጣል ብሏል ክርስቶስ አምላካችን። የዚህ ዓለም ገዢ ማለት ሰይጣን ነው። በእኔ ላይ ግን ስልጣን የለውም ብለዋል። መቼ ነው ግን በእኛ ላይ ስልጣን የሚኖረው? ህግና ስርዓቱ የእግዚአብሔር ህግና ስርዓት ካላከበርን እኮ የሚረከበን እሱ ነው። የምርጫ ጉዳይ ግዴታ ነው ማለት። ዲያብሎስ የሚውጠውን የሚፈልጎ እንደሚያገሳ አንበሳ በእናንተ ይዞራል ይላል። ምን ለማድረግ ነው የሚዞረው? ሊውጠን ማለት። መቼ ነው የሚውጠን? እኛ ከእግዚአብሔር ውጭ ስንሆን። በመጽሐፍ ቅዱስ በሐዋርያት ዘመን ሰይጣን ለመነ ይላል ክርስቶስ። እናንተ ሁላችሁን ሁሉን እንደለመነ ማለት ሁሉን እንደ ስንዴ ሊያበጥራችሁ እንደለመነ፣ ነገር ግን ክርስቶስ እንደከለከለ፣ ይሁዳ ግን ፈቃደኛ ሆኖ ስለተገኘ በይሁዳ ልቦና ሰይጣን ገባበት ይላል። ሌሎችን ፈትኗችሁ ነበር እኮ። ጴጥሮስ ተፈትኗል፣ ክዶ ነበር። ሌሎችም እንደዛው። የኤማሁስ መንገደኞች እኮ ተስፋ ቆርጦ ሄደዋል። ስለዚህ ይፈትናል ማለት ነው። መቼ ነው የራሱ የሚያደርገን? ከእግዚአብሔር ውጪ ስንሆን፣ ከእግዚአብሔር ህግ ውጪ ስንሆን የሚረከበን ሰይጣን ነው። ስለዚህ የራሱ ሰው ያቀርብላል ማለት ነው። የራሱ ሰው ነው የሚያመጣው። እውነት ዛሬ የእናንተ መስሎ የኛ አካል መስሎ ቀርቦ ትዳር ውስጥ ከገባን በኋላ ማንነቱ የተገለጸው እኮ ያን ጊዜ እኛ አልነበረም ማለት። ያ አካል የኛ አልነበረም። ሰይጣን አስመስሎ የራሱ ሰው ያቀርብና እኛን ከእግዚአብሔር መንግስት ውጪ ሊያወጣን ይችላል። ለዛ ነው ቅድም ያልኳችሁ ትክክለኛ ሃይማኖታት፣ ትክክለኛ ኑሮውን፣ የትክክለኛ ኑሮ ምን ይመስላል፣ የእሷም ትክክለኛ ኑሮ ምን ይመስላል፣ እውነት ከእግዚአብሔር ጋር ናት፣ ከእግዚአብሔር ጋር ነው ያለው የሚለው ማለት ነው። ከሱ ጀርባ ደግሞ ያለው ምን ይመስላል፣ ሁሉን ማጥራት ያስፈልጋል። በተለይ ከዘር ተያይዞ የመጣ ከእናት ከአባት ከቅድመ አያት ተያይዞ የመጣን አምልኮ ካላስወገድን ማለት ነው የሚመጣ ትክክለኛ ትዳር የለም። ሁልጊዜ መታረመት፣ ሁልጊዜ ጭቅጭቅ፣ ሁልጊዜ ሰላም ማጥፋት ነው። ያን ነው ያ የሰይጣን ዘር የራሱ ዘር ማስቀጠል ይፈልጋል። እግዚአብሔር ደግሞ የራሱን ዘር ያስቀጥላል ማለት ነው። የአብርሃም እስቲ መጽሐፍ ቅዱስ ላይ ዝም ብላ ተመልከቱ። መጽሐፍ ቅዱስ ትኩረት ያደረገባቸው ሰዎች ሲዘረዝር ከእግዚአብሔር ጋር የሆኑትን ነው። ሄኖክን ጠቀሰ፣ አቤልን ጠቀሰ። ከዛ እነ ሄኖክ እነ ኖህን ይጠቅሳል፣ እነ አብርሃምን ይጠቅሳል፣ እነ ሙሴን ይጠቅሳል። አያችሁ፣ የሚጠቅሳቸው ከእግዚአብሔር ጋር የሆኑትን ነው። ሌሎችን አይጠቅሳቸውም። እነዚህ ሰዎች ደግሞ ሁሉ ነገራቸው እግዚአብሔር ነው። ለዚህ ዓለም የተገዙ ሰዎች አልነበሩም። ስለዚህ ዋኖቻችን እነዚህ ናቸው። እነሱን የምንመር ከእነሱ ነው የምንማረው ማለት ነው። እና የማወቅ መንገዳችን ወደ ትዳር ዓለም ስንገባ እንዴት ነው የምናውቀው? የማወቅ መንገዳችን አንዱ በእውቀትን ማወቅ ያስፈልጋል። እውቀት ያስፈልገናል። ስለምናገባው ሰው ማወቅ ያስፈልጋል። ምንድን ነው የምናውቀው? እስከምን ድረስ ነው የምናውቀው? አሁን ቅድም የነገርኳችሁ ነገሮች እውነት ከእግዚአብሔር ዘንድ ናት፣ እውነት ከእግዚአብሔር ጋር ትኖራለች። እንዲሁም ደግሞ ቤተሰቦቿ ሊሆን ይችላል። ሌሎቹ እውነት ከእግዚአብሔር ጋር ትኖሩ ነበረ። ለምን ሌላ ስራ ነው የጨምርባት? እሱም መሞከር ትችላላችሁ። ያለው ጣጣ ማለት ነው። ሌላው በስሜት ነው። ያቺ ያሰባችሁት ሰው ያስደስታል ወይ? ስሜት ነው። ብዙዎቻችን የምናተኩረው እዚህ ላይ ነው። መልኳ ደስ ስላለችኝ ነው፣ በቃ አይቻት ማለፍ አልቻልኩም፣ የምትታለፍ አይደለችም የሚሉ ሰዎች አሉ። መንፈሳዊ ሰዎች ላይ ያወራል ማለት የምትታለፍ አይደለችም። ምን ሆነ የማይታለፉ? ለአንተ ጥሩ ልትሆን ትችላለች፣ ለእሷ ጥሩ ሊሆን ይችላል። ለሌሎች እኮ ያላሰቡ እኮ ስሜት ስለሆነ ለሌሎቹ ምንም ሙስ ላይሆን ይችላል። ነገር ግን ይሄ መስፈርት ሆኖ ዛሬ ብዙዎችን እየጣለ ይገኛል። ስለማይቆይ አይቆይም። ያስደስታል። ምን ነው የሚያስደስተው? መንፈሳዊ ህይወቱ ነው የሚያስደስተው። ያን ማሰብ ያስፈልጋል። በእውቀት ደግሞ ያ እውነት ያስደሰታችሁ መንፈሳዊ ህይወቷ ትክክለኛ ነው የሚለውን ደግሞ ማጥናት ያስፈልጋል። ሌላ ሶስተኛ በመንፈስ ነው ማወቅ ያለብን። እውነት ያቺ ያሰባችኋት ሴት፣ እውነት ያሰባችሁት ወንድ ከእግዚአብሔር ዘንድ እንዴት ይታያል? እግዚአብሔር ምን እያለ ነው? የአንተ አካል ብሎ አቅርቦልናል። እሱም ማሰብ ያስፈልጋል። እና ትዳር አጋር የሚሰጠው ማን ነው? አሁንም ዞሮ እግዚአብሔር ነው። የሚሰጠው እግዚአብሔር ነው። የሚያዘጋጀው እግዚአብሔር ነው። አጋጣሚ የሚባል ነገር የለም። አጋጣሚ ታክሲ ላይ ተገናኝተን ይላሉ። አጋጣሚ ፌስቡክ ላይ ፈቃዱ እኮ ነው የሚያገናኛችሁ። እኛ ከእግዚአብሔር ጋር ከሆነ እግዚአብሔርን ከያዝን አጋጣሚ የሚባል ነገር የለም። ለእኛ አጋጣሚ ይመስላል፣ ነገር ግን በእግዚአብሔር ፈቃድ ነው። አጋጣሚ ካልበኛ ጥበብ ያገኘን ሰዎችን ያገናኙን ሊመስለን ይችላል፣ ነገር ግን እግዚአብሔር ነው የሚያገናኙ።
እሱን እንግዲህ የጋብቻ ምስጢር ነው። አጋጣሚ ቢባል ይህን ቃል ባንጠቀም ደስ ይለኛል። ብዙ ጊዜ ማለት አጋጣሚ እንዲሆነ እንላለን። እንደ አጋጣሚ አባቶች መምህራን ትጠቀማላችሁ። ብዙ ጊዜ የሚያስተውለኝ ነው። አጋጣሚ የሚባል ነገር የለም። በህይወታችሁ ማለት ትችላለን። እግዚአብሔር ፈቃድ ነው። አሁን ለምሳሌ ቲክቶክ አለ፣ ዩቱብ አለ። ቲክቶክ የሰጠው ማን ነው? ዩቱብ የሰጠው ማን ነው? አለ የዓለም ነው። ነገር እግዚአብሔር ፈቀደ ይባላል። እግዚአብሔር ሰጣ ይባላል። እግዚአብሔር ፈቀደ ይባላል። በዛ ውስጥ እኛ ከተጠቀምን እንድንበታለን ማለት። ስለዚህ ፈቃዱ ነው። በመጽሐፍ ቅዱስ የጦቢትን ታሪክ በምዕራፍ 8 መጽሐፈ ጦቢት ምዕራፍ 8 ምዕራፍ 6ን ብናነብ እንዲሁም ደግሞ በኦሪት ዘፍጥረት ምዕራፍ 27ን የነ ይስሐቅን ታሪክ እንዴት ነበር አጋራቸውን ያገኙት? እቺ ቀድማ ውሃ የምትቀዳ ሴት ለይስሐቅ ትሁን ብሏል የአብርሃም ብሎ ነው ማለት። ይሄ ጸሎት እኮ ነው። ከዛ አጋጣሚ መጣች ማለት ነው አይደለም። አጋጣሚ የለም። የጸሎቱ ዋጋ ነው። ሱባኤ ነው ማለት። ሱባኤ ነው ያንን የሚያደርገው ማለት። ከዛ እግዚአብሔር ይፈቅዳል። እኛን ጠይቃን እግዚአብሔር ይፈቅዳል። ሁሉ ነገር ለእግዚአብሔር ሰጠ። መንገዴን አቅናልኝ አለ የአብርሃም ብሎ ላይ እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ አላቸው። እንዳታዘገዩኝ እግዚአብሔር መንገዴን አቅንቶልኛል። ለይስሐቅ ሚስት ተገኘ። እግዚአብሔር እንዲህ ነው የሚሰጠው ማለት። የጦቢትን ታሪክ ደግሞ አንብቡ። ሙሉ ምዕራፉን ብታነቡ የሚገርም ነው። እና በዚህ ዘመን ያ ምሳሌ ሊሆነን ይገባል ነው። እንዲሁ አይደለም የተጻፈው መጽሐፍ ቅዱስ። ወደ መጨረሻ ሲሄድ ትዳር ከእግዚአብሔር ውጪ መፈለግ ላይ እንገኛለን። እንዴት ነው እየፈለግን ያለ ነው? የተበላሸ መስፈርቶችን የምንደረድረው። በተለይ ትዳር አገናኝ የተባሉ ድርጅቶች በተለይ አሁን በፊት ያለም ነበር፣ አሁን ግን በመንፈሳዊ በክርስትና ስም መጥተዋል ማለት። በቃ እናገናኛለን። ምን ግን መስፈርቱ ያው ነው። ከተስማሙ ቁመት ይላሉ፣ መልክ ይላሉ፣ ቦታ ይላሉ፣ ኢኮኖሚ ገንዘብ መጠን ወይ ደግሞ የገቢ ምንጫቸው እነዚህ ነገሮች ይታዩና እያገናኙ ከተስማሙ ይገናኛሉ። ቲክቶክ ላይ በቪዲዮ የቀረቡ በዩቱብ በቴሌዎች ማህበራዊ ድረገጾች ሰው እየተገናኘ ነው። ያ ደግሞ ሌላ ትዳር ሌላ ችግር እንዳያመጣ ያ እውነትም ያ እኛ ስንል የነበረው ችግር ይቀርፋል? ሌላ ጥያቄ ነው አሁንም ማለት። እና መስፈርቱ ምንድነው? ብዙዎቹ ምድራዊ ናቸው፣ ምድራዊ ነገሮች ናቸው። እንዲሁም ደግሞ ስጋዊ ናቸው ማለት በተዘዋዋሪ መልኩ ደግሞ ስጋዊ ናቸው፣ ዓለማዊ ናቸው። ግን ትዳር ዓለማዊ አይደለም፣ ምድራዊ አይደለም፣ ለእግዚአብሔር መንግስት የሚያበቃ ነው። ከመጀመሪያውን ርዕሰ ነቢያ ቅዱስ ሄኖክን ብትመለከቱ በትዳር ዓለም የኖረ ነው፣ ነገር ግን ተሰውሯል። ነቢዩ ኤልያስም ደግሞ በምንኩስና ዓለም የኖረ እሱም ወደ ብሔረ ሕያዋን ተወስዷል። እግዚአብሔር ለምንድን እንደዚህ ያደረገው? በእግዚአብሔር ዘንድ ሁለቱም ዋጋ አላቸው። ትዳር ቅዱሳን እንዲገኙ ያደርጋል። መነኮሳት ደግሞ እቺን ምድር ይጠብቃሉ። ሁለቱም ይጠቅማሉ። ለዚህ ነው እግዚአብሔር ለሁለቱም ትኩረት የሚሰጠው። ትዳር ደግሞ የእግዚአብሔር መንግስት መውረሻ ስለሆነ አሁንም ምንኩስናም የሚሰጠው እግዚአብሔር ነው፣ የሚመራ እግዚአብሔር ነው። መስፈርታችንን እግዚአብሔር ዘንድ የሆነ መንግስት እግዚአብሔርን የሚያስገባ እንድንገባ የሚያደርግ መሆን አለበት። የእግዚአብሔር መንግስት መስፈርት መሆን አለበት ማለት ነው። እንዲሁም ደግሞ በአሁኑ ጊዜ ግን ምንድን ነው የሆነው? አብዛኛው በቃ እንስሳዊ ነው ወይ ደግሞ ሰይጣናዊ ነው። ዝም ብላችሁ ተመልከቱ። ያ ደግሞ መጨረሻ ምንድነው? ፍቺ ነው። ሰይጣን ያገናኝና እስከ መጨረሻ አንድ ላይ አይኖርም። ለምን? የሆነ ጊዜ ክዱኛል ብሎ ስለሚያስብ ያፋታቸዋል። እንዲህ ነው የሚሰራው። መስፈርታችን ላይ መልክ እናያለን፣ ሀብት ንብረት የሚታይበት ጊዜ አለ። ይሄ ከእግዚአብሔር ዘንድ እንዳይሆን ያደርጋል ማለት ነው። ከእግዚአብሔር ውጭ መፈለግ ነው። እውነት እናንተ አሁን ለምሳሌ ሌሎች ደግሞ ከዘራቸው ይላሉ። ኦሮሞ ከሆነ ኦሮሞ፣ አማራ ከሆነ አማራ፣ ትግሬ ከሆነ ትግሬ፣ እንደ ኢትዮጵያ ማለት ነው። ነገር ግን ትዳር ሰውን ለማዳን ነው። ለምሳሌ ጦቢት በመጽሐፍ ጦቢት ያቺ ሚስት ወይ ደግሞ ያቺን ሴት ታድናታለን ነው የተባለው። ታድናታለና ከሷን ታገባለን። ለማዳን እኮ ሰው የሚያገባ ሚስት ባል ሚስት ወይ ደግሞ አንዱን ያድናል፣ ምክንያት ይሆናል ማለት። እንግዲህ እሱ ብዙዎች ምስክር ነን ማለት። ሰው ይድናል፣ ከኃጢአት ይድናል፣ ከተለያየ ከኃጢአት ይድናል። እንዲሁም ደግሞ ከሌላ ከመናፍስታዊ መንገዶች ይወጣል። በባል ምክንያት ወይ ደግሞ በሚስት ምክንያት። ነጩን አግብቶ የሚኖሩ ሰዎች አሉ። መንፈስ አንድነት ስላለ እኮ ሌላ ችግር የለው። መንፈሱ አንድ፣ ሃይማኖቱ አንድ ነው ወይ? በእነሱ ያለ መንፈስ አንድ ነው ወይ? ዓላማቸው አንድ ከሆነ መንፈስ አንድ፣ ዓላማቸው አንድ ከሆነ የሚከለክላችሁ ነገር የለም። አንዱን ስለሚያድን ይህ በእግዚአብሔር ዘንድ ዋጋ ያስገኛል። ስለዚህ ከወንዜ ስላገባን ትዳራችን ጥሩ አይሆንም። ከዘራችሁ ስላገባች ትዳራችሁ ጥሩ ነው።
አይሆንም። ከአካባቢያችሁ ስላገባችሁ ትዳራችሁ ጥሩ አይሆንም። ሰፈር እዛው ከሰፈር ተጋብተው እስከዛሬ የተለያዩ ሰዎች የሉ ምስጢር ነው ማለት ነው። ከተለያየ ዓለም ደግሞ ተጋብተው በፍቅር የሚኖሩ ሰዎች አሉ። ስለዚህ ይሄ ልናስተውል ይገባል። ሌላው ከተሳሳተ መንገድ እንፈልጋለን። አሁን ለምሳሌ ጥንቆላ፣ ኮከብ ቆጠራ፣ ይሄ በህይወቴ አንድ ጊዜ ያጋጠመኝ ነው። ካህን ናቸው። ለልጃቸው ሚስት ይፈልጋሉ። ቁጭ ብለው እገሌ አትሆንም ስሟ ማን ይላል፣ ስሟን ይጽፋል፣ እቺ አትሆንም ይላል። እዛ ለካ ኮከብ ይቆጠረ ማለት ነው። መጨረሻ የሚገርም ደስ አይልም። ዞሮ ዞሮ እስከ መጨረሻው ጥሩ አይደለም። ጥንቆላ በቃ ኮከብ ቆጠራ፣ እድል፣ እጣ የሚባሉ ነገሮች ሁሉ ትክክለኛ አይደለም። የተሳሳተ ህልም። ያ ህልም እውነት ከእግዚአብሔር ዘንድ ነው? እሱ ህልም ደግሞ ማጣሪያ ያስፈልጋል። ስለዚህ ሱባኤ መያዝ ያስፈልጋል። በሱባኤ የሚገኝ ነው ትዳር አጋርት፣ በሱባኤ ነው የሚገኘው። መጨረሻው ከጊዜ ወይ ደግሞ ለማሳጠር ያለ ስለሆነ አፈጻጸሙ ምድራዊ ነው። ትዳር እንግዲህ ያው ሚዲያ ላይ እንደምታዩት ነው። አፈጻጸሙ ከእግዚአብሔር ውጪ ነው። እግዚአብሔር የለበትም። ከመጀመሪያው ከእግዚአብሔር ጋር ከሆነ አፈጻጸሙ ከእግዚአብሔር ጋር መሆን አለበት። ምድራዊ እናደርግ የሚቀርብን ነገር የለም። በቃ ሌላ መንፈስ ነው የምናስገባ፣ ሌላ ፈተና የምናመጣ። ብዙ ሀብት ወይ ብዙ ገንዘብ በማውጣት በመዝናናት ብቻ ሰርግ፣ የተለየ ሰርግ በማድረግ የሚመጣ ነገር የለም። ስለዚህ እዛ ላይ በእግዚአብሔር ዘንድ ክስ ይኖርብናል ማለት ነው። ይከሰናል። ሰይጣን ይከሳሽ ነው። ይኸው አንተ ሚሰተ ነበርና እሱ ደግሞ እኮ ዓለም ያደረገ። አንድ ጊዜ ወንድም እንደዚህ ብዙ ፈተና ደርሶበታል። ሱባኤ ይዞ ከጻድቃኔ ማርያም ሚስት ሰጠችው ቤታችን። ነገር ግን እሱ ወደ ሌላ ሴት ሄደባት። መጨረሻ ልጅ ያበደ ልጁ አብዶ ነው ያገኙት። ከእግዚአብሔር ዘንድ የተሰጠንን ማክበር ግዴታ ነው። ስለዚህ ትዳር የሚሰጠው እግዚአብሔር ነው። እኛ በእኛ ፍልስፍና፣ በእኛ እውቀት፣ በሳይንሳዊ መንገድ፣ በፍልስፍና መንገድ እኛ ዛሬ እንደተደራ አሁን ለምሳሌ ትዳር እናገናኘን በሚሉ ነገሮች አይደለም። ያ አይደለም መስፈርቱ። ማማከር እንችላለን። ነገር ግን ትዳርኛ በምድር እንደ ዓለማውያን መስፈርቱን አውጥተን በዚህ ከተስማማ፣ ሌላውስ ሀብት ንብረት ተስማማለ፣ ቁመት ተስማማ፣ መልክ ተስማማላችሁ። እሺ ሌላ እኛ አሁን ሚዲያ ላይ የሚነገሩ ነገሮች መስፈርቶች አሟሉ። ነገር ግን በመንፈስ አንድ ካልሆነ ችግር የለውም። አንዱ ሌላ እምነት፣ ሌላው ደግሞ ሌላ ክርስቲያኑ ነው። እንዴት ነው አንድ የሚሆነው? የሚመጣ ትውልድስ ምን አይነት ትውልድ ነው የሚሆነው? የመንፈስ መጋባት እኮ የመንፈስ አንድነት እኮ ያስፈልጋል። ስለዚህ በመንፈስ አንድ ሁኑ። ያለ እኔ ምንም ልታደርጉ አትችሉም። ስለዚህ ክርስቶስ አምላካችን ያለ ክርስቶስ ያለ እግዚአብሔር የምናደርገው ነገር የለም እና ቅዱሳንን መጋበዝ፣ እመቤታችንን በትዳራችን ውስጥ እንድትገባ ማድረግ እንደ ዶግማስ ቤት እና አብርሃም እኮ አንድም ቀን ከእግዚአብሔር አልተለየም። እስከ መጨረሻ ጸንቶ ነው የቆየው። እንደ አብርሃም እንደ ሳራ ጋብቻ ያድርግልን እንዳለ እነ ሐናና እንደ ኢያቄም እንደ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ አባት ዘካርያስ እና ኤልሳቤጥ እነዚህ ታሪካቸው እኮ ለእኛ ምሳሌ እንዲሆን እኮ የተጻፈው እንጂ እንዲሁ ታሪክ ሆኖ እንዲቀሩ አይደለም። የእኛ ትዳር በእነሱ ነው የምንገመግመው የምንመዝነው እንጂ በዚህ ዓለም አይደለም። ስለዚህ ወደ ራሳችን ተመልሰን የእኛን ትዳር እኔ እንጂ አሁን እስካሁን አንድ ላይ የምንኖር ሰዎች እንዴት ነበር የተገናኘን? ማደስ መንፈሳዊ ማድረግ። በስጋ ተገናኝተን ከሆነ በዘር በቋንቋ በተለያየ ሀብት ንብረት ዝና ተገናኝተን ከሆነ እሱ መንፈሳዊ ማድረግ። ንስሐ ገብተን በጾም በጸሎት በስግደት በሱባኤ በቁርባን ያንን ማደስ ያስፈልጋል ማለት ነው እና የዚህ ዘመን እንግዲህ ትዳር ከእግዚአብሔር ዘንድ ካልሆነ ሙሉ ትውልድ ደግሞ ትክክል አይሆንም። ልጆችን የምንወቅሰው ወጣቱ እንዲሆነ ምነው እኮ እኛ ያልሰራነው ስራ አለ። አባቶች እዚህ ላይ እንዲሰሩ እንጠይቃለን። ቤተክርስቲያናችን ከቤተክርስቲያን ውጭ የሚሆን ነገር የለም። እስከ ታች እስከ ማንኛውም መንደር ላይ የሚደርስ መዋቅር ስላላት ወጣቱ እንዲህ ሆነው እኛ ትላንት ያልሰራነው ስራ ስላለ እንጂ ወጣቱ ብቻ ላይ ለፍርድ መፍረድ የለብንም። ትዳሩ ሲፈተን ትዳሩ ለመፍረድ የለብንም። ምን ነበር የጎደለው? ምንድነው ያላስተማርነው? ትውልዱ ማስተማር ያስፈልጋል። ትውልዱ መልካም የሚሆነው ባልና ሚስት ትዳር ጥሩ ሲሆን ነው። ትዳር ጥሩ ከሆነ የሚወለደው ትውልድ የተባረከ ይሆናል። እና አብርሃም እና ሌሎች አባቶች እነ ቅዱስ አባታችን አቡነ ተክለ አቡነ ገብረመንፈስ ታሪክ የሚመስሉ በቃ ተራ ጣፈ ታሪክ የሚመስሉ እኮ ልክ እንደኛው እኮ ሰው ነበሩ። ኤልያስ እንደኛ የሆነ ሰው ነበር ይላል መጽሐፍ። እንደኛው ሰዎች ናቸው። ነገር ግን ታሪካቸው እስካሁን ቀጠለ። ዘራቸውም እንደዛው የተባረከ ሆኖ ዞሮ ቀጠለ። የኛ ትውልድ እንዲባረክ ዘራችን እንዲባረክ ዘር እንግዲህ የእግዚአብሔር ዘር የእግዚአብሔር የመንፈስ ቅዱስ ዘር እግዚአብሔር ያለበት ዘር መሆን ለምን ሰይጣን ያለበትም ዘር ሊኖር ስለሚችል የእግዚአብሔር ዘር ሆኖ እንዲቀጥል ጋብቻችን ትዳራችን ከእግዚአብሔር ዘንድ እንፈልግ የሚል የመጨረሻ መልእክቴ ነው።
እስከዚህ ሰዓት ከኛ ጋር ሆኖ ያስተማረን አምላካችን ስሙ የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።